የአሜሪካው ፕሬዝዳንት ዶናልድ ትራምፕ ያደረጉትን የተኩስ አቁም ማራዘሚያ ተከትሎ ኢራን ፕሬዝዳንቱ ያደረጉት ማራዘሚያ ምንም እንዳልሆነና ለድንገተኛ ጥቃት ጊዜ ለመግዛት የሚያስችል ብልሃት ነው ብላለች። እንዲያም ሆኖ የመንግስታቱ ድርጅት ዋና ጸሐፊ አንቶኒዮ ጉቴሬዝ ትራምፕ የተኩስ አቁሙን ለማራዘም ያሳለፉትን ውሳኔ ማድነቃቸውን ቃል አቀባያቸው ተናግረዋል። ፓኪስታን በወገኗ በአሜሪካና ኢራን መካከል ለሚደረገው ሁለተኛ ዙር የሰላም ድርድር ዝግጅቷን ቀጥላለች። ዝግጅቱ ባልከፋ ተደራዳሪዎቹ ኢስላማባድ ለመገኘት ፈቃደኛ ይሆኑላት ይሆን? በመካከለኛው ምስራቅ አሁናዊ ሁኔታዎች ላይ ዜና ሀተታ ይዘናል። ደረጀ እና የአሜሪካ ግጭት አሁን አደገኛ በሆነ ውጥረት ውስጥ ይገኛል። ይህ የሆነበት ዋናው ምክንያት ደግሞ ሁለቱም ወገኖች እርስ በርሳቸው ስለማይተማመኑ ነው ተብሏል። ኢራን ዶናልድ ትራምፕ ለድንገተኛ ጥቃት ጊዜ ለመግዛት በሚል የተኩስ አቁሙን አራዝመዋል የሚል እምነት አላት። አሜሪካ በበኩሏ በባህር ኃይሏ በኩል የኢራንን ወደቦች ዘግታ ስታበቃ ወደ ኢስላማባድ ለሰላም ድርድር ላለመሄድ አሻፈረኝ ብላለች። ምንም እንኳ የተኩስ አቁሙ ላልተወሰነ ጊዜ ቢራዘምም ሁኔታው ግን አስተማማኝ አይደለም። የሆርሙዝ የባህር ወሽመጥ ለሚንቀሳቀሱበት እጅግ በጣም ጥቂት መርከቦች በጣም አስፈሪ ከመሆን ባለፈ የኢራን የጦር ጀልባዎች ለማለፍ በሚሞክሩ መርከቦች ላይ ተኩስ እየከፈቱ ነው። አሜሪካም እንዲሁ ጦሯ ወደ ኢራን ወደቦች የሚገቡ ወይም ከወደቦቹ የሚወጡ ከ20 በላይ መርከቦችን መመለሷን አስታውቃለች። ይህ የባህረ ሰላጤው ቀውስ ኢራቅ ኩዌትን ከወረረችበት እንደ አውሮፓውያን አቆጣጠር ከ1990 ወዲህ የተከሰተ የከፋው አለመረጋጋት ነው ተብሏል። አሜሪካ የኢራንን የኃይል ማመንጫ ጣቢያዎችን ለመደብደብ ብትሞክር፣ ኢራን ደግሞ በአጎራባች የአረብ ባህረ ሰላጤ ሀገሮች ላይ የአጸፋ እርምጃ ትወስዳል። ጦርነቱ ውጤት በኢራንም ሆነ በዓለም ኢኮኖሚ ላይ ከፍተኛ ጉዳት እያደረሰ ሲሆን ይህ ግጭት በቀጠለ ቁጥር በዓለም ኢኮኖሚ ላይ የሚኖረው ተጽዕኖ እየተባባሰ ይሄዳል ነው የሚባለው። እንደ ምሳሌ ተደርጎ ሊወሰድ የሚችለው የጀርመን አየር መንገድ ሉፍታንዛ በነዳጅ ዋጋ መጨመር ምክንያት በመጪዎቹ ወራት በአውሮፓ ውስጥ የሚያደርጋቸውን 20 ሺህ የአጭር ርቀት በረራዎች እንደሚያቆም አስታውቋል። አሜሪካና እስራኤል ከኢራን ጋር ጦርነት ከጀመሩ በኋላ የአውሮፕላን ነዳጅ ዋጋ በእጥፍ በመጨመሩ የአጭር ርቀት በረራዎችን አክሳሪ አድርጓቸዋል። በዚህም ምክንያት በርካታ አየር መንገዶች በረራዎቻቸውን እየቀነሱ ሲሆን፣ ሌሎችም ደግሞ በትኬት ዋጋቸው ላይ ጭማሪ አድርገዋል። ጦርነቱ የሚካሄድበት የባህረ ሰላጤው አካባቢ የአውሮፕላን ነዳጅ ዋነኛ ምንጭ ሲሆን፣ አብዛኛው ነዳጅም በጦርነቱ ምክንያት በተዘጋው በሆርሙዝ ወሽመጥ በኩል የሚተላለፍ ነው። የአውሮፓ ሀገራት ያላቸው የአውሮፕላን ነዳጅ ክምችት እየተሟጠጠ ባለበት በአሁኑ ጊዜ ክምችቱ በሳምንታት ውስጥ ሊያልቅ እንደሚችል ዓለም አቀፉ የኢነርጂ ተቋም አስጠንቅቋል። ወዲህ ደግሞ ኢራን ራሷ ከአሜሪካና ከእስራኤል ጋር በተፈጠረ ጦርነት በቀጥታም ሆነ በተዘዋዋሪ ከፍተኛ የሆነ የሰራተኛ ቅነሳ ለማድረግ ተገዳለች። ምክትል የስራና ማህበራዊ ዋስትና ሚኒስትሩ ጎላም ሁሴን መሐመድ ከሁለት ቀናት በፊት በጦርነቱ ምክንያት 2 ሚሊዮን ሰዎች ስራቸውን አጥተዋል ብለዋል። እንደ ዘ ጋርዲያን ዘገባ ሰፊው የሰራተኞች ቅነሳ በማህበራዊ ሚዲያ ላይ በኢራናውያን መካከል ትልቅ የመነጋገሪያ ርዕሰ ጉዳይ ሆኗል። የኢራን ባለስልጣናት ጦርነቱ ከጀመረበት ጊዜ አንስቶ ኢንተርኔት ላይ የጣሉት ገደብ በአገሪቱ በአንጻራዊነት እያደገ ባለው የቴክኖሎጂና የዲጂታል ዘርፎችም ላይ ተጽዕኖ አሳድሯል። የኢራን የኢንፎርሜሽን እና ኮሚኒኬሽን ቴክኖሎጂ ሚኒስትር ሳታስ ሃሺሚ በጥር ወር እንደተናገሩት የኢንተርኔት መቆራረጥ በየቀኑ ኢኮኖሚውን ቢያንስ 35 ሚሊዮን ዶላር ያሳጣል። በዚያ አሃዝ መሰረት ጦርነቱ ከተጀመረበት ጊዜ ጀምሮ ለ52 ቀናት የኢንተርኔት መዘጋት የኢራንን ኢኮኖሚ ከ1.8 ቢሊዮን ዶላር በላይ አሳጥቷል።
የኢራን አብዮታዊ ዘብ እየወሰደ ያለው እርምጃ በዚህ ብቻ የሚያበቃ አልሆነም። ይልቅዬ በሆርሙዝ ወሽመጥ ላይ ኮንቴይነር የጫነ መርከብ ላይ መተኮሱን የዩኬ የባህር ትራንስፖርት ንግድ ማዕከል ዩኬኤምቲኦ አስታውቋል። በብሪታንያ ባህር ኃይል የሚመራው የዩኬ ባህር ትራንስፖርት ማዕከል ጥቃቱ የተፈጸመው ከኦማን ሰሜን ምስራቅ በሚገኝ አካባቢ መሆኑን ገልጿል። የአብዮታዊ ዘቡ መሳሪያ የደገነ ጀልባ መርከቡን ተጠግቶ ያለምንም የሬዲዮ ማስጠንቀቂያ ወይም ሰላምታ ተኩስ ከፍቶ በመርከቡ መቆጣጠሪያ ላይ ከባድ ጉዳት ማድረሱን አመልክቷል። በኢራን አብዮታዊ ዘብ ጥቃት የተፈጸመበት መርከብ በግሪክ ኩባንያ ባለቤትነት የተያዘ መሆኑን ቢቢሲ ማረጋገጥ ችያለሁ ብሏል። በዚህ የለየለት ጦርነት እንዳይከሰት ስጋት ባየለበት ሁኔታ ውስጥ ፓኪስታን በአሜሪካና ኢራን መካከል ለሚደረገው ሁለተኛ ዙር የሰላም ድርድር ዝግጅቷን ቀጥላለች። ነገር ግን ከአሜሪካ ወይም ከኢራን የተውጣጡ ልዑካን ቡድን ይሳተፉ እንደሆን እስካሁን ማረጋገጥ አልተቻለም። የኢራኑ ፕሬዝዳንት ማሱድ ፔዜሽኪያን ቴሄራን አሁንም ለውይይት ክፍት እንደሆነች ቢናገሩም የአሜሪካ ስምምነቶችን መጣስ፣ እገዳና ዛቻዎች ለእውነተኛ ድርድር ዋና ዋና እንቅፋቶች ናቸው ብለዋል። በሆርሙዝ የባህር ወሽመጥ ዙሪያ ውጥረቱ በቀጠለበት ሁኔታ የኢራን ዋነኛ ተደራዳሪ አሜሪካና እስራኤል የተኩስ አቁም ስምምነቱን በግልጽ በመጣሳቸው ወሳኙ የባህር መተላለፊያ የሆርሙዝ ወሽመጥ ሊከፈት አይችልም ብለዋል። ማሱድ ፔዜሽኪያን ይህን ይበሉ እንጂ ዶናልድ ትራምፕ ከኢራን ጋር የሚደረገው ሁለተኛ ዙር የሰላም ድርድር አርብ ዕለት ሊጀመር ይችላል ማለታቸውን ኒውዮርክ ፖስት ዘግቧል። ጋዜጣው የፓኪስታን ባለስልጣናትን ጠቅሶ ከ36 እስከ 72 ሰዓታት ባሉት ጊዜያት ውስጥ ውይይቱ ሊጀመር እንደሚችል አስነብቧል። የፓኪስታን ባለስልጣናት ያሉትን በሚመለከት የተጠየቁት ትራምፕ በጽሑፍ መልእክት ሊሆን ይችላል ማለታቸውም ተመልክቷል። ትራምፕ ትናንት የሚያበቃውን የሁለቱን ሀገራት የተኩስ አቁም ሲያራዝሙ የኢራን አገዛዝ ጦርነቱን ለማቆም የሚያስችል የተቀናጀ ሀሳብ ለማምጣት ተጨማሪ ጊዜ እንደሚያስፈልገው ተናግረው ነበር። ያም ሆነ ይህ ዓለሙ በሞላ በአሜሪካና ኢራን መካከል የሚደረገው ዳግማዊ ድርድር ተሳክቶ በመካከለኛው ምስራቅ ሰላም ወርዶ እፎይ የሚልበትን ቀን በጉጉት መጠበቁን አይተውም።